የቤቷ አባወራኔ እና ብትሆንስ ያገባሽ ልብሶቼ እንድታጥቢልኝ ምግቤ እንድታበሲልኝ እንጂ እንዲቁጭ ብለሽ ፈታ ብለሽ ዘና ብለሽ እንድትዩ ያለ አባንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛ ታስቆመ ቅጣታው ታርጋ ቁጥር ሞንደል ሰላም ጤና ይስጥልኝ ፋሚሊዎች፣ እንዴት ቆይታችኋል? እንዴት ከርማችኋል? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮችን ሰብሰብ አድርገን ተመልሰን መጥተናል። ከእናንተ የሚጠበቀው ሀሳብ አስተያየታችሁን ኮሜንት ስር ማስቀመጥና ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ መመልከት ነው። አሁን ወደ ቪዲዮ። የቤቷ አባወራኔ እና ብትሆንስ ያገባሽ ልብሶቼ እንድታጥቢልኝ ምግቤ እንድታበሲልኝ እንጂ እንዲቁጭ ብለሽ ፈታ ብለሽ ዘና ብለሽ እንድትዩ ያለ ጓደኛዬ ሚስቱን አሁን እንደዚህ ከቤት አላባረረች ኦኬ ነው እንዴ? አሁን እኮ ማደሪያ ይሄ መባረር ራሱ ያንሰዋል። በል ተወሱ ስራ ፈት በለው ስራ ፈት እሺ አሁን ልጠማት አሁን ለቅለቅ አድርገው። በነገራችን ላይ እንደዛ ነው ሚስቶች አሉ አይደል? ከየት የመጣ አምባገነንነት ነው ግን? ማለት ሁለቱ ቢለያዩ እኮ ሚስቶችም ተጎጂ ናቸው አይደል? የሆነ እንደማይጎዱ ነገር አክት አድርገው ለምንድን ነው እንደዚህ ባሎች ላይ አላስፈላጊ በደል የሚደርሱ? አበቃ ዳራሽ እዚህ ጋር ምልክት አይታየም ነው። ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳር ይዘር ከ20 በላይ መፍጠን አይቻልም። አዲስ የመጣ ህግ ነው ማለት ነው። ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ እኔ እናት ቶሎ አውጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደምችል አላወቅሽም ነው እንዴ? እራስህ እኮ ነው ያስቆምከኝ። ህግ ነው እኔ እናት፣ ደንብ ነው። ቶሎ አምጪ። ህግማ ማክበር አለብሽ። 35,000 ብር እጽፍልሻለሁ። አራን ሰላም በቃ ተንጫጫሽብኝ። የመጨረሻ ይሄ ባለስልጣን ግቢ ነው። መመንጫጫት እዚህ አካባቢ እንደማይችል አታውቂም ነው? የቱ? ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱም እጽፍልሻለሁ። 100,000 ብር። ባለቤቱን እኮ ባለስልጣን አይደለም። የኔ እናት በሚስቱ ላይ ስልጣን አለው። ሚስቱ ላይ ስልጣን። አዎ ያዚ ይሄ በቴሌ ብር 295,000 ብር አስገቢ። በቃ እንዴ 31,000 ብር ብሏታል ነበር እንዴ? ከመቼ 235,000 ብር ነው? ጨምላቅ። ኦኬ መመሪያ ነው ግን በርግጥ ነይ ያያ አሃ አይዘኝም ብለሽ ቆይ ደጋሚ ጻፍላት። ሄሎ አባንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛ ታስቆመ ቅጣታው ታርጋ ቁጥር ሞንደል አሪፍ ታርጋ ቁጥር ይዛል። ባካው ዳራስ ና ወጣ በል ወደዚህ። አይሰማኝም እንዴ? ምንድነው አልተጎተትክም በጣም እና ከ20 በላይ አይደል? ይሄማ በደረቱ ተሰቦ መንገዱ የተኛበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲሁም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር ቀጣሃለሁ። በጣም የዋህ ቀጭ ነው ግን አይደል? ብዙም እየቀጣችሁ አይደለም እኮ የፍቅር ነው እየቀጣችሁ ያለው። ሳሪ ወሰኝ ነው ቃል ኪዳን ስገባ ድሮ ማወቂው ነበር። እንሽላሊት እንደዚህ ጥግ ለጥግ እየተሳሳለ ሄሎ ለዛችኛውም እኮ እንደዚህ የሆነ የተስፋ ቃላት ይነግራት ይሆናል አይደል? እሺ በቃ እየጠበቅኩ ነው። ደግሞ ምን ነው ድምፅሽ ልክ አይደለም። ድሮም ነግሬሽ ነበር። ድምጿ ብቻ ሳይሆን ልቧ ራሱ ተሰብሯል። ኮተታም የኔ ፍቅር ያንተ ፍቅር አንተ ለከስከስ ደግሞ ምንድነው? ግጥም እየጻፍሽ ነው? ምንድነው? አይ ብዙም አልቆየህም። እንደውም የጻፍኩት ግጥም ላንብብልህ። እሺ። የግጥሜ ርዕስ ደለለኝ። ወይኔ ግጥም ጻፈችለት። ይገርምሃል ውዴ በልቤ ዋሻ ውስጥ ጸንቶብኝ መውደዴ ልክ እንደ ውዳሴ ያልከኝን ስደግም ያፈቀድከኝ መስሎኝ በጥልቁ ሳዘግም እኔ እንደወደድኩ አቤት ግጥም ፍቅርህ እንቅፋት ጉዞ ጀምረሃል ህይወቴን አልፈሃት። የምን ጉዞ? ምንድነው የምታወሪው? አስጨርሰኝ እንጂ እቺ አሽሙር ናት። ልቤን ባፍደል ልልሃት አስጨርሳት እንጂ ምንድነው? አትቸኩል። ግን ለምን ሳታስበው ጨክነህ ሸሻሃት? አልገባኝም። ግጥም ነው? አሽሙር? መልእክት? ምንድነው? ኦ ማይ ጉድ ሰላም ለብዬ ስጠብቅ ጭራሽ ብሶብህ ቁጫክ ሲገባ እናወራለን። ከዚህ በኋላ ጠገብ እንዳደርስ። በነገራችን ላይ እኔ በይቅርታ አምናለሁ፣ ግን ይቅርታ ያለፈውን ስህተት ያስረሳል ብዬ ግን አላስብም። አሁን ለምሳሌ ይሄ ልጅ ባለፈ እንትናቸው ምናምን ነገር
ቺት አድርጎባት ምናምን ነገር ሊሆን ይችላል። እሷ ደግሞ ይቅርታ አድርጋለት ሊሆን ይችላል። ይቅርታ የምታደርግለት ኦልሬዲ ነገሩን ረስተው ሳይሆን ከሱ ጋር ያላትን ፍቅር ምናምን ነገር ለመቀጠል ሊሆን ይችላል። ሶዛት እኔ የሆነ ሰው አንድ ስህተት ቢሰራ ይቅርታ ስናደርግለት እንደውም ያን ስህተት ደግሞ የመስራት ቻንሱ ራሱ ይጨምራል ብዬ አስባለሁ። አንዳንዴ ማለት ነው። ለሁሉም ሰው አይደለም በእርግጥ እነዚህ ሁለት አጭሮች ደግሞ ዛሬ ተገናኙ። ይህ ምንድነው? በእናትህ እንቅልፉን ሳይጨርስ የተጠመደ አሳ መሰለ። ና እስኪ ደግሞ አናትህ ራሱ ምንድነው የሚያክለው? ብራዘር ይህ እኮ ጭንቅላቱ ትልቅ ከመሆኑ የተነሳ እናቱ እንቅልፍ እንዲወስዶ ብላ ጭንቅላቱን እያሻሸችው ቀድሞ አልተኛችም። አሬ ደብራል እንዴ! ደግሞ ቺቺና ሄዶ ማለት ነው በቁሙ ገደለው እኮ የሰደቡት መስሎት አልተመለሰም። ይሄ አጭር ከመሆኑ የተነሳ የእርጉዝ እንቅልፍ ነው የሚያክለው እኮ። እኔ ልገርጣለሁ ይችላል። በጣም ተንተከተክ እንጂ። በነገራችን ላይ የዳኒና የቺላል ኮላብ በጣም ተመችቶኛል። ቀጥሉበት። ምን ሆነሽ ነው? ለሁሉ ቃል ገብተሽልኝ እወድሃለሁ፣ አገባሃለሁ፣ ለትዳር ነው መፈልግ አላልሽም እንዴ? ቃል ገብታለህ ነበር? ምን ቆስሽ በኋላ ነው እንደዚህ ጨከሽብኝ? ቃል ገብተሽልኛል እኮ አገባሃለሁ ብለሽ። ኧረ ቃልሽንማ ክብሪ። ኧረ ተይ ፍቅር፣ ተይ ያ ሁሉ ነገር ብለን ሰማኝዛ የገባሽ ፍቅር ተይ። ሰማኛለህ አንዴ እንደፈለኩ ተጫውቼ ይባል ከኋላ ምን ትሰራልኛለህ? በልቡ ላይ ተረማመደችበት። አንተ ይወዱ ኧረ ገንዘብ ወይዬ ሙዬ አይ ሴትና ገንዘብ መቼ እንደሚፋቱ እኮ ነው ግራ የሚገባኝ። የትኛውን ነው? አይደለም ያኛው ምንድን ነው ሴትዮ ሀሳብሽ የምትቀያየሪ? ኧረ ቆይ እንዳትዪ ቆይ ሴትዮ ምን ፈልጋ ነው? ማንን ነው የምትጠራው ግን? አንተ እንዴ ገንዘቡን ነው እንዴ? ቆይ አንተ እቺ ሴትዮ ከዚህ ነው ጉዳዩ። ገንዘብ ነው የምታየው። ለቺ ገንዘብ አናወጣ ተለውጠናል። ገንዘባችንን ሴት አይበሉም። ለአንተንማ ወንድሜ ለአንተ ያለውኩኝ ና በእናትህ ይገርማል። ኧረ ሴቶችን አታሰድቡብን እባካችሁ። ሁሉም ሴታውን ገንዘብ ይወዳል እንዲባል እኮ ነው የምታደርጉት። ቺክ እኮ ናት ትብላው። በነገራችን ላይ አንድ ጥያቄ አለኝ። ሁሉም 100% ማለት ይቻላል ሴቶች ገንዘብ ይወዳሉ የሚባለው ነገር እውነት ነው? እስቲ ሀሳባችሁ ሴታችሁን ኮሜንት ስራ አስቀምጡልኝ። ሁሉም ሴት ገንዘብ ይወዳል? ለፍቅር ብሎ መስዋዕትነት የሚከፍል አለ ከገንዘብ አስበልጦ? ከሱም ብዙ ያኮርፋል እንዴ? ዛሬ ደግሞ ተቆራርፈዋል። ላውራት እንዴ? አረ ይቅርብኝ፣ ጥጋባውም አይቻል። እኔማ ያበጠ ይፈነዳታል እንጂ ካላወራኝም አላወራውም። አቤት ፉክክር! የፉክክር ቤት ሳይዘጋ ያድራል ማለት እዚህ ጋር ታዘጋጋ። እንደውም ገደል ግባ። ቀስ ለነገር ሲሆንማ አፍ ይፈታል። ተፈታው ጭቅጭቅ። አረ ሰለቸው አይደል? በቃ ዘላችሁ ሰለቸው አይደል? የሆነ ነገር ሲናገሩ እንዴ ሰለቸው አይደል? ምንድን ነው አይታይህም? እየሄድኩ ነው። ያደርሳል መንገድ ይመልሳል መንገድ ይባላል። አንዳንዴ ግን ያደረሰ መንገድ ላይመልስ ይችላል። እያስፈራራኸኝ ነው? አይደለም፣ መራር የህይወት እውነትን እየነገርኩሽ ነው። ምንም ተረተረት አይደለም። የሚጣፍጥ ነው የሚበላው፣ የመረረ ይተፋል። ለዛ ነዋ ወደ ጎዳና የተፋኸኝ። ለነገሩ መስማማት ከሌለበት ቤት የማይመልሰው ጎዳና ይሻላል። ከቤቱ ጎዳናው ተሽሎ መንገድ ካጣ ልብ መሄድ በስንት ጣም። መንገዱን ጨርቅ ያልግልሽ አልልሽም። ኪዳን ያፈረሰ ጣት መመለሻ የለውም። ቆይ ሄጄ መቅረቱን የምፈልገው ነው እንደሚመስል? ቆይ ቁጭ ብለን ካወራን መፍትሄ አናጣም። ለስንተኛ ጊዜ በንግግር ማይፈታ ነገር ተነጋገሩ። እስክንግባባ በመፍትሄ እስክንቋጨው። ድጋሚ ካልተግባባን አሪፍ መፍትሄ ነው። እስክንግባባን እንነጋገራለን። ዘግኝ እንኳን እኔ አናግርሻለሁ። ላለፈው ይቅርታ። እኔም ይቅርታ። ባለመነጋገር ትዳሬን አጥቼው ነበር። እንዴት ደስ ይላሉ። አንድ መፍትሄ በምክክር ከሰፈር እስከ ሀገር። በነገራችን ላይ ማለት ነው በንግግር ማይፈታ ነገር የለም ብዬ ነው ማሰበው እኔ። እና ምንም ነገር ሲፈጠር ምናምን መጀመሪያ ወደ ንግግር፣ ከንግግር በኋላ ወደ ውሳኔ ብንሄድ ይሻላል እንጂ የመጀመሪያው ስቴፕ ንግግር መሆን አለበት ብዬ አስባለሁ።
እኔ አፈልብላ ሻምሳችን ሸምሱ ባለ ሱቅ ቤትኛው ደግሞ ውስጥ ትችላለሽ። እኔ እናት ያሁሉ ገንዘብ 3 ብር አስቴት አድርጎላታል። ቢጃማን ቀይራ ልመጣ ነው። አላወቃትም። ምን ያህል ቆንጆ እንደሆነች አልተረዳም። ሸምሱ ፏፈሽ ብለሽ አሁን ሂጂለት። ተለበሰ ሸምሱ ግን ፈላ። አሁን ፈዘዘ ነው። ኧረ ባይሰራስ ምን ችግር አለው? ሂሳቡ ኧረ ፊርማ ያስፈልገውም እኮ ሸምሱ። ኧረ ሳመችው። ፈርሚ አቤት። አሁን ልብስ ቀይራ ነው እንግዲህ ሁሉ ነገር ያደረገችው ማለት እኮ ነው። ቤንዚን ጠፍቶ ስራ ጠፍቶ አባ ፈረስ ነህ? አይ ግመል ምን እየሰራ ነው? ቁጭ ብዬ እሺን ጠይቅኛለሽ እንዴ? ቀልዱን ተውና አንድ ስራ አለ እና በምን ታውቃለች? አንዴ ሀብታም ልጅ ጠብሻለሁኝና እሺ በረድ ነው የመጣሁት ብዬ ከፍተኛ ብር እንቀበለውና እንካፈላለን። ደውይ ይሄ አሪፍ የሚገርም የቢዝነስ ሀሳብ ማለት ፎርት ነው ታዲያ። እዚህ ጋር ደርሻለሁ። የቱ ጋር ነሽ? አየሁሽ። ባሉኮ ካችን ዛሬ ስንቱ መጣ? ቸለል ባሉኮ ነው ከገነት ነው እንደ ያመጣት። ያው በለው ዓለምን ልታሳይ አይደል እንዴ? ዓለምን ልታሳይ። ኦ መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት መጣሽ እንዴ? ኧረ ዘጋባት። የኔ ፍቅር አረፈርኩብህ አይደል? አረፈርሽበት እኮ ይሄ እናንተ ምንም አትወስድ። አይ በቃ ማኪያቶ ተጠጣ። እሺ ታጥቤ ልምጣሽ። ዛሬ ቀኔ ነው። ዛሬ ቀለበት አድርጎ ሰርፕራይዝ ሊያደርጋት ነው እንግዲህ። ነፍስ ለፍርፍር ያለኝ ፍቅር ታባለ አሁን ከ1-2 ጉርሻ በኋላ ታገኛለች። ቀለበቱን እንዳትውጦ ነው የፈራሁት። ገና ማንኛውም ቀስ ብላ ብትጎርስ ምን አለ እንዴ? እንብላ አትለውም እንዴ? ደግሞ ምን አይነት ሆዳም ናት? ጥብስ ፍርፍር ውስጥ ቋንጣ ነኝ እድለኛ ነኝ ማለት ነው። አጋስስ ኧረ አንዴ እንኳን አግሩሽ የእኔ እናት። ግን እያኘክሽ ነው አይደል የምትወጪው? አንድ ሰላጎርስ እንኳን እኮ ሊያልቅ ነው ምግቡ። ወርቅ በካራት ስንት እንደገባት የሆነ ጭማሪ ነገር ብትጠይቅስ? የበቃት አይመስለኝም። ሲጣፍጥ ትፈት አቤት ኧረ ትፈት። ኧረ ሊገላት ነው። ኧረ ድብደባ፣ ወደ ድብደባው ገባ እኮ ጀለስ። አይ እንደምንም ብሎ አላማውን አሳክቷል። ባይዘው በዛም ሆነ በዛ አስታፍቷታል። ኧረ እሺ በይው። ዋና ለማለት የፈለገው እኮ እዚህ ጋር ታገብኛለሽ ነው። በዛም ሆነ በዛ አላማውን አሳክቷልና እሺ ማለት ነበረባት ብዬ አስባለሁ። ልቀቀኝ። ባለቅሽ ምን ልታመጪ ነው? ዋይ ብዬ ጮሃለሁ። ሰው ተጣራባለች። ድፍረቱም የለሽም፣ ፈሪ ነሽ። ፈሪማ አንተ ነህ። ኮንፊደንስ ስለሌለ ፍቅርህን በጉልበት ለማግኘት የምትሞክር። በነገራችን ላይ አፍቃሪ እኮ ድፍረት አይኖረውም አይደል? እንደዚህ ጋር ድፍረቱን ያጣል። በሚወዳት ደግሞ ያሳይሻለሁ። ምንድነው? መታው ነው ወይስ አከከው ነው የሚባለው? ጎሽ አሪፍ ሰዓት ላይ ነው የመጣኸው። እንግዲህ ወንድም ጥላ እናማ
ሲጀመር እኔ ነው ያሉልሽ። ሂድ ጉረኛ እዚህ ጋር የሚያስተምረን ነገር ምንድነው? ለወንድሞቻችን ክብር እንስጥ የሚለውን ነገር ነው። ክብር ሰጥተናል እንግዲህ እና ፋሚሊዎች የዛሬ ቪዲዮዎች የተመለከታችሁትን ይመስሉ ነበር። እንደወደዳቻቸው ምንም ጥርጥር የለኝም። በቀጣይም ጽድት ያሉ ቪዲዮዎችን ሰብሰብ አድርገን እስከምንመጣ ድረስ ይመቻችሁ።